ሰላም የተወደዳችሁ ቤተሰቦች እንዴት ናችሁ? እንኳን በሰላም መጣችሁ ብያለሁ። እንግዲህ በዛሬ ትምህርታችን ደግሞ የጀ ቤት እናያለን። እንደተለመደው የጀን ቤት ከመጀመሪያው እስከ መጨረሻው እናያለን፣ ወደፊትም ወደ ኋላ ማለት ነው። ከዛ ደግሞ ፊደላቶችን ከመሃል እየዘለልን እናንተ እንድታስታውሷቸው ማለት ነው። በነገራችን ላይ ምን ጽፋቸውና እዚህ ላይ ማሳያችሁን እየጻፋችሁ ካልሆነ በጣም ተሸውዳችኋል። እየጻፋችሁ ነው መከታተል ያለባችሁ። ያው አሁን ልንጨርስ ነው ማለት እንችላለን እንደዚህ እየሰራንላችሁ። ስለዚህ ከኔ ጋር አብራችሁ መቀጠል አለባችሁ ማለት ነው። እሺ ጀ ጁ ጂ ጃ ጄ ጂ ጆ ከዛ ጇ። ብዙ ጊዜ ይችን ፊደል ብዙ ተማሪ አለመዳትም ይመስለኛል። ለምን ስምንተኛ ፊደሎችን ብዙ ጊዜ አንሰራቸው ማለት የተለመደው ሰባቶችን ማየት ስለሆነ ማለት ነው። ግን ስምንተኛዎቹንም አብራችሁ መያዝ አለባችሁ። ጀ ጁ ጂ ጃ ጄ ጂ ጆ ከዛ ጇ እንላለን ማለት ነው። ስንመለስ ደግሞ ጇ ጆ ጂ ጄ ጃ ጂ ጁ ጀ እንላለን ማለት ነው። ኦኬ አሁን የምናደርገው ደግሞ ምንድነው? ከመሃል እየዘለልኩን ያመጣውላችሁ ማለት ነው። እሺ ይሄን የተዘለሉትን እንሞላለን። እዚህ ላይ ማን ተዘሏል? ጀ ተዘሏል። ስለዚህ እዚህ ላይ የተጻፈው ማን ነው? ጁ ነው። እዚህ ላይ ጂ ተዘሏል። እዚህ ላይ ማን ነው የተጻፈልን? ጃ። እዚህ ላይ ጄ ስለተዘለለ እዚህ ላይ ማን አለ? ጂ። ከዚህ ላይ ጆ ተዘሎ እዚህ ላይ ማን አለ? ጇ አለ ማለት ነው። ይሄን እንደዚህ ማጥናታችሁ ለምን ይጠቅማችኋል? ከመሃል የተዘለሉትን እንትን አይሏችሁ ማለት ተራውን ለማንበብ አይመቻችሁም። ስለዚህ የግድ እያስተዋላችሁ እያያችኋቸው እንድታልፉ ያግዛችኋል ማለት ነው። አሁን ደግሞ ወደ ኋላ እናነባችኋለን። ጇ ከታች ሰረዝ ያላት ነች። ጂ ቀጥያዋ ከላይ ካናቷ ላይ ነው። ጃ አራተኛ ፊደል ናት። ያው እግሯ በዚህ በኩል አጭር ነች። ጁ ሁለተኛ ፊደል ነች። ከስር ቅጥያ ያላት። አሁን ብዙ ልጆች ሁለተኛዋና ስድስተኛዋን የሚያመሳስሉ ልጆች አሉ። ግን ቅጥያው ከአንደኛ የስድስተኛው ከላይ ነው፣ ቅጥያው ከአናቱ ላይ ነው። የሁለተኛው ግን ከታች ከእግሩ ላይ ነው ቅጥያው ማለት ነው። ይሄን ማስተዋል አለባችሁ። ኦኬ ሌላኛው ከላይ የዘለልናቸውን እዚህ ላይ ደግሞ እንጽፋቸዋለን ማለት ነው። የመጀመሪያው ይሄ ማን አለ? ጀ ጀ ጁ የለም። ጂ ጂ እዚህ ላይ ጃ የለም። ጄ ጄ እዚህ ላይ ጂ የለም። እዚህ ላይ ማን አለ? ጆ ጆ አለ። እዚህ ላይ ማን የለም? ጇ የለም ማለት ነው። በጣም ጥሩ። እሺ እንግዲህ ይሄን ካያችሁ በኋላ ወደ ኋላም እናነባቸዋለን። ጆ ጄ ጂ ጀ እንላለን ማለት ነው። ኦኬ አሁን ደግሞ ምን እናደርጋለን? እነዚህ አዘባርቀን ደግሞ እንጽፋለን። አሁን እንግዲህ በደንብ እናንተን በዚህ መንገድ ነው መረዳት ያለባችሁ። አዘባርቀን ደግሞ እንጽፋቸዋለን። ለምሳሌ እዚህ ላይ የምታዩት ጀ አንደኛ ፊደል፣ ጂ ሶስተኛ ፊደል፣ ጄ አምስተኛ ፊደል፣ ጆ ሰባተኛ ፊደል፣ ጁ ሁለተኛ ፊደል፣ ጃ አራተኛ ፊደል፣ ጂ ስድስተኛ ፊደል፣ ጇ ስምንተኛ ፊደል ማለት ነው። ኦኬ አዘባርቀን የጻፍኩት ለዚህም ቁጥር ትሰጡታላችሁ። ለምሳሌ እዚህ ላይ ጀ አንደኛዋ ጋር ጀ፣ ጂ ሶስተኛ፣ ጄ አምስተኛ፣ ጆ ሰባተኛ፣ ያው እንደዚህ ያሳያችሁ ነው። ጁ ሁለተኛ፣ ጃ አራተኛ፣ ጂ ስድስተኛ፣ ጇ ስምንተኛ ፊደል ማለት ነው። በጣም ጥሩ። ስለዚህ ስንት አይነት መንገድ ተማራችሁ? አንደኛ መጀመሪያ ዝም ብላችሁ ታነቡታላችሁ ከቀላል ለመጀመር። ከዛ አንዳንድ እየዘለላችሁ ትጽፋላችሁ። ከዛ ደግሞ አሁንም የተዘለሉትን ድጋሜ ደግሞ አሁንም አንዳንድ እየዘለላችሁ ትጽፋላችሁ። ያን ወደፊትና ወደ ኋላ ካነበባችሁ በኋላ አዘባርቃችሁ ደግሞ መጻፍ፣ ከዛ ያን ማስተካከል። ጆ ጇ ጂ ጃ ጁ ጆ ጄ ጂ ጀ
እንላለን ማለት ነው። ኦኬ ሌላኛው ይሄን እንግዲህ ስናስተካክለው ምን ይሆናል? ጀ ጁ ጂ ጃ ጄ ጂ ጆ ጇ እንላለን ማለት ነው። ስለዚህ በዚህ መንገድ ደጋግማችሁ መጻፍና ማንበብ ከቻላችሁ በጣም ባጭሩ እንድትይዟችሁ ያግዛችኋል ማለት ነው። አንዴ ወደ ኋላ ልበላላችሁና ቃላቶችን እንመልከት። ጇ ጆ ጂ ጄ ጃ ጂ ጁ ጀ በጣም ጥሩ። አሁን እዚህ ላይ ቃላቶችን መስርተናል። ጀመረ 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 ጀልባ 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 ጀበና 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 ጁ በጁ ደግሞ ማለት ነው ጁፒተር ጁፒተር ታወቃችሁ። ጁፒተር የሚባል የድሮ ባትሪ ድንጋይ አለ። ሌላኛው ግን ፕላኔት ነው። ጁፒተር የፕላኔት ስም ነው። እንደ መሬት ያለ በፀሐይ ዙሪያ የሚሽከረከር የዓለም አይነት ነው ማለት ነው። ጁፒተር ፕላኔት ነው ባጭሩ። አረጁ አረጁ ለማለት መጨረሻ ላይ እዚህ ላይ ጽፌዋለሁ። አረጁ ማለት ይቻላል። ጁማ ጁማ ብዙ ጊዜ ጁማ ማለት አይ ቲንክ አረብ ይመስለኛል፣ ግን ብዙዎቹ ከስግደት ጋር ምናምን ከሃይማኖት ስርዓት ጋር ሙስሊሞች የበለጠ ያውቁታል። የአረብ ቃል ይመስለኛል ጁማ። ኦኬ ከዛ ወደ ሶስተኛ ፊደል ስንሄድ ፈንጂ ፈንጂ ጂን 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 ጂኔ ጄኔሬተር 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 ነው የሚባለው፣ ግን ጄኔሬተር ብየዋለሁ እዚህ ጋር። እሺ ጃርት 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 ጃኬት 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 ጃፓን 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 ጄኔራል 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 ጄሪካ 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 ጄት ጄት ማለት ይችላልላችሁ። ከዛ ወደ ስድስተኛ ስንሄድ ጅብ ጅብ ጅምላ 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 ጅቡቲ 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 ጆሮ 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 ጆክ 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 ጎጆ 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 እጇ 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 ወዳጇ 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 ወላጇ 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 ማለት ትችላላችሁ ማለት ነው። እንግዲህ ለዛሬ የነበረን ቆይታ ይሄን ይመስላል። ልክ አሁን እኔ እንዳሳየዋችሁ በደንብ እየጻፋችሁና እያነበባችሁ በእኔ ባሳየዋችሁ መሰረት ተለማመዱ። በነገ ደግሞ በገ ፊደል እንገናኛለን ማለት ነው። ስለዚህ አይ ቲንክ ገ ያው በዚህ በገ ፊደል እንገናኛለን። ልክ እንደዚህ ጥሩ ጊዜ ይኖረናል ማለት ነው። እና ለዛሬ የነበረን ቆይታ ይሄን ይመስላል። በውስጥ መስመር ማጥናት ከፈለጋችሁ በሳምንት 5 ቀን በቀን 1 ሰዓት እናስጠናለን። የሚመቻችሁን ሰዓት በኢትዮጵያ እስከ ምሽቱ 7 ሰዓት ባለው ማለት ነው መማር ትችላላችሁ። በቀን 1 ሰዓት በሳምንት 5 ቀን ማለት ነውና በደንብ መጻፍ ፊደሎቹን መለየት መጻፍ ማንበብ እንዲችሉ በውስጥ መስመር በግላችሁ ብታጠኑ የተሻለ ነው ብዬ አምናለሁ። ሰላማችሁ በያላችሁበት ይብዛ። ስራችሁን ይባርክላችሁ፣ ጤናችሁን ይባርክላችሁ። ሰላም፣ ፍቅር፣ ጤና ለሀገራችን። ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው።